እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የኩላሊት ጠጠር ወይም ሪናል ስቶን የሚለውን ነው። እውነት ለመናገር ይሄ የኩላሊት ጠጠር ወይም ሪናል ስቶን የምንለው በሽታ በቀላሉ በቂ ውሃ በመጠጣት መከላከል የምንችለው በሽታ ነው። ነገር ግን ብዙ ሰዎች በዚህ በሽታ ተይዘው በህመም ሲሰቃዩ እናያለን። ስለዚህ ይሄ የኩላሊት ጠጠር ምን ማለት ነው የሚለው እናያለን ማለት ነው። ስለዚህ በመጀመሪያ የኩላሊት ጠጠር ምን ማለት ነው ወደሚለው ስንመጣ በኩላሊት ውስጥ ወይም በሽንት መፍሰሻ ቱቦ ውስጥ የተለያዩ ኬሚካሎች በአንድ ይሰባሰቡና ጠንካራ ድንጋይ ነገር መሰል ይፈጥራሉ። ይህ የኩላሊት ጠጠር እየተባለ ይጠራል ማለት ነው። ስለዚህ የኩላሊት ጠጠር ከሚሰራበት ኬሚካል ወይም ከስሪቱ በመነሳት የተለያዩ አይነቶች አሉ። ዋና ዋና አይነቶቹ የመጀመሪያው የካልሲየም ጠጠር የምንለው ነው። ከካልሲየም የሚሰራ ነው ማለት ነው። የዩሪክ አሲድ ጠጠር የምንለው ደግሞ ስሪቱ ከዩሪክ አሲድ ኬሚካሎች የሆነ ነው ማለት ነው። የሲትሩቬት ጠጠር የምንለው አለ፣ ስሪቱ ከሲትሩቬት የሆነ ማለት ነው። እና የመጨረሻው የሲስቲን ጠጠር የምንለው ከሲስቲን ከሚባሉ ኬሚካሎች የተሰራ ጠጠር ነው ማለት ነው። ስለዚህ ዋና ዋና የዚህ የኩላሊት ጠጠር ሪስክ ፋክተሮች ወይም ዋና መነሻ ምክንያቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ በቂ የሆነ ውሃ አለመጠጣት ነው። ይሄ በሽንት ውስጥ ያሉትን ኬሚካሎች ሞር ኮንሰንትሬትድ እንዲሆኑ ያደርግና የኩላሊት ጠጠር እንዲፈጠር ያደርጋል ማለት ነው። ሁለተኛው እንግዲህ ከፍተኛ ጨው መጠቀም። ከፍተኛ ጨው በምንጠቀምበት ሰዓት በምግብ ውስጥ በሽንት ውስጥ የሚገኘውን የካልሲየም መጠን ከፍ እንዲል ስለሚያደርገው የካልሲየም ጠጠር እንዲፈጠር ያደርጋል ማለት ነው። ሌላኛው እንግዲህ ከፍተኛ ፕሮቲንን መብላት። ይሄ ብዙ ፕሮቲኖችን በምንበላበት ሰዓት የዩሪክ አሲድ መጠንን ከፍ ስለሚያደርገው የዩሪክ አሲድ ጠጠር እንዲፈጠሩ ያደርጋል ማለት ነው። ሌላው ሪስክ ፋክተር እንግዲህ የቤተሰብ ታሪክ። በቤተሰብ ውስጥ የኩላሊት ጠጠር ያለበት ሰው ካለ ያ ሰው እንግዲህ የኩላሊት ጠጠር የመያዝ እድሉ ከፍ ይላል ማለት ነው። ሌላኛው እንግዲህ የአካል ብቃት እንቅስቃሴ አለማድረግ። በተለይ የስራው ባህሪ ሆነው ለብዙ ሰዓት ቁጭ ብለው ስራ የሚሰሩ ለምሳሌ የቢሮ ሰራተኞች ሊሆኑ ይችላሉ፣ ሹፌሮች ሊሆኑ ይችላሉ። ረዥም መንገድ ቁጭ ብለው ስለሚጓዙ ማለት ነው። እነዚህ ሪስክ ፋክተራቸው ከፍ ያለ ነው ለኩላሊት ጠጠር። ስለዚህ ውሃ በደንብ መጠጣት ይኖርባቸዋል። በሚኖራቸው ሰዓት ደግሞ የአካል ብቃት እንቅስቃሴ ማድረግ ይጠበቅባቸዋል ማለት ነው። ሌላኛው እንግዲህ በሌሎች በሽታዎች ጋር ተያይዞ የኩላሊት ጠጠር ሊፈጠር ይችላል። የኩላሊት ችግር በሚኖርበት ሰዓት አብሮ ተያይዞ ወይም የሽንት መንገድ በሽታዎች በሚኖሩበት ሰዓት የኩላሊት ጠጠር የመፈጠር እድል ሊኖረው ይችላል ማለት ነው። ሌላው እንግዲህ የኩላሊት ጠጠር ዋና ዋና ምልክቶች ምንድን ናቸው? የመጀመሪያው ከፍተኛ የሆነ የፍላንክ ፔን ወይም በኋላ በኩል የሚሰማ ህመም ሊኖር ይችላል። ኩላሊት ያለበት አካባቢ ይጀምርና ወደ ኋላ ወደ ጀርባ የሚሰማ ህመም ይኖራል ማለት ነው። ሌላኛው ሽንት በሚሸናበት ጊዜ መቸገር። ሽንት ይመጣል፣ ወደ ሽንት ቤት ይኬድና ለመሽናት መቸገር ይኖራል፣ ህመም ይኖራል። ከዛም በተጨማሪ ደግሞ ሽንት ጋር ደም ተቀላቅሎ መፍሰስ ይኖራል፣ ሄማቾሪያ የምንለው ማለት ነው። ምክንያቱም ይሄ ጠጠሩ የሽንት መፍሰሻ ቱቦዎቹን ስለሚጎዳቸው የመድማትና አብሮ ከሽንት ጋር ደም ተቀላቅሎ መምጣት ሊኖር ይችላል ማለት ነው። አልፎ አልፎ እንግዲህ ሌላው ሊከሰት የሚችለው ማቅለሽለሽ ወይም ማስታወክ ሊኖር ይችላል። ሌላው እንግዲህ የሽንት ቱቦ ኢንፌክሽን የመፈጠር እድሉ ከፍ ያለ ስለሆነ የሽንት ቧንቧዎቹን ጠጠሩ ስለሚጎዳቸው ኢንፌክሽን ሲፈጠር አልፎ አልፎ ከፍተኛ የሆነ የሙቀት መጠን ሊኖር ይችላል ማለት ነው። እነዚህ እንግዲህ ዋና ዋና ምልክቶቹ ናቸው ማለት ነው። ሌላው እንግዲህ ዋናው ነገር የኩላሊት ጠጠር መከላከያ መንገዶቹ ምንድን ናቸው? ሪስክ ፋክተሮቹ ናቸው እንግዲህ መከላከያ መንገዶቹን የሚጠቁሙን ማለት ነው። የመጀመሪያው በቂ የሆነ ውሃ መጠጣት። በየቀኑ በቂ የሆነ ውሃ መጠጣት ይኖርብናል ማለት ነው። ሁለተኛው መከላከያ ዘዴ ከፍተኛ ጨው የበዛባቸው ምግቦችን አዘውትሮ አለመመገብ። ጨውን መመጠን ይኖርብናል ማለት ነው። ሌላኛው ከፍተኛ ፕሮቲን ያለው ምግብ መቀነስ ይኖርብናል። ካልሲየም በመጠኑ መመገብ፣
ካልሲየም ሪች ፉዶች አሉ። እነዚህ ለምሳሌ ወተት፣ እንቁላል፣ እነዚህ ብዙ ካልሲየም አላቸው። ነገር ግን ለሰውነታችን በጣም ወሳኝና አስፈላጊ ናቸው። በመጠኑ መሆን መቻል ይኖርባቸዋል ማለት ነው። ሌላኛው እንግዲህ እንቅስቃሴ ማድረግ ይመከራል። ይሄ እንቅስቃሴ በቂ የሆነ እንቅስቃሴ ካለ ሪስኩን እንቀንሳለን ማለት ነው። እንግዲህ በመጨረሻ የምናየው ምንድነው? የህክምና ዘዴዎቹ። የህክምና ዘዴው የመጀመሪያው እንግዲህ ትንሽ ከሆኑ የኩላሊት ጠጠሮቹ ሪከመንድ የሚደረገው ውሃ መጠጣት ነው። ውሃ በመጠጣት ብቻ በውሃ መውጣት ይችላል ጠጠሩ። ነገር ግን ከፍ ያለ መጠኑ ከፍ ያለ ከሆነና በውሃ ለመውጣት የማይችል ከሆነ ሌሎች ህክምናዎች አሉ። ለምሳሌ የሌዘር ህክምና የምንለው አለ። እዛው ጠጠሩ እንዲፈጭና ተፈጭቶ እንዲወጣ የማድረግ ፕሮሰስ ወይም ህክምና ነው የሌዘር ቴራፒ የምንለው። እንግዲህ አልፎ አልፎ አንዳንድ ጊዜ ከኩላሊት ጠጠር ጋር ሌሎች ተያያዥ የኩላሊት ችግሮች ይኖራሉ። ይሄ ከፍ ያለ ችግር በሚኖርበት ሰዓት የኩላሊት ቀዶ ጥገና ይሰራና በኦፕሬሽን መልክ ይሄ ጠጠሩ እንዲወጣ ይደረጋል ማለት ነው። ስለዚህ ስለ ኩላሊት ጠጠር ወይም ሪናል ስቶን ዋና ዋና መታወቅ ያለባቸው ፖይንቶች እነዚህ ናቸው። ለዛሬ ያለኝ ይህን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።